ደርግን የደመሰሱ ኃይሎች ስርዓቱን የደመሰሱበት ስታይል እኔን መጣል አይችሉም። ምክንያቱም ኋላ ቀር አካሄድ ነው። አሁን ያለነው 2018 ነው። ድሮ በነበረው አስተሳሰብ አገር መገዛት አይችልም። እኛ ወደፊት ተጉዘናል፣ እናንተ ኋላ ቀር ናችሁ የሚል የስድብ ማዕት ያወረደው ጠቅላይ ሚኒስትሩ ዛሬ በተወካዮች ምክር ቤት ህወሓትን ኋላ ቀር ሲል ገልጿቸዋል። በእርግጥ ኋላ ቀር ተብሎ ስያሜ የተሰጠው አመራር እስካሁን ምክር ቤቱ ላይና የኢትዮጵያን ፖለቲካ በማገላበጥ ቀዳሚው ቦታ የሚይዝ ነው። እኔን ለመጣል ምኞት ብቻ እንጂ እውነት ሊሆን አይችልም ያለው ጠቅላይ ሚኒስትሩ ከሰማይ በታች ያለው እኛ ብቻ ነን፣ ኃይላችን ማንም ሊያወድመን አይችልም፣ ከወያኔ ከሻዕቢያ ከሱዳን ኃይልም ጋር ገጥመን ማሸነፍ እንችላለን ሲል ተደምጠዋል። በእርግጥ ባለፈው የጦርነት ጊዜያት ከሁለት ኃይሎች ጋር በመጣመር ከህወሓት ጋር ሲፋለም የቆየው ጠቅላይ ሚኒስትሩ አሁን ያሰላለፍ ልዩነት ሲመጣ አልፈራችሁም የሚል ድምጽ እያሰማ ነው። ብልጽግና መላው የኢትዮጵያ ኃይልን በመያዝ አሁን የአሸባሪ ታጣቂዎች የሚላቸውን የፋኖ የሻዕቢያ ከጎን በማሰለፍ ነበር ከትግራይ ኃይል ጋር ሲፋለም የቆየው። ህወሓት ከነዚህ ኃይሎች ጋር ተፋልሞ ደብረ ብርሃን ደርሶ ቢመለስም የኢትዮጵያን ኢኮኖሚና ፖለቲካ በትልቁ ማናጋት ችሏል። ጠቅላይ ሚኒስትሩ ጊዜው ተቀይሯል፣ እንደ ድሮ አይደለም ሲልም ተደምጧል። በእርግጥ ልክ ነው፣ ጊዜው ተቀይሯል። አሰላለፉም አቅጣጫውም የተቀየረ ይመስላል። ከፌዴራል መንግስት ጎን የነበሩ ኃይሎች አሁን ህወሓትን አይዞ ከጎንክ ነን እያሉ የሚገኙ ሲሆኑ ትግራይ ወክለው ብልጽግናን ሲሳደቡና እናጠፋለን ሲሉ የነበሩ ኃይሎችም ከፌዴራል ጎን ነን ሲሉም የሚታዩ ናቸው። ጠቅላይ ሚኒስትሩ ምን እያለ ነው? እንኳን ሻዕቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊ ቅንጣት ታክል ስጋት የለንም። የደርግ መንግስት በወደቀበት ስሌት መንግስታቸው ለመጣል የሚያስቡ ኃይሎች ስጋት እንደማያሳድሩ አሰላልፋቸውም ምኞት ብለውታል። ጠቅላይ ሚኒስትሩ እነዚህ ኃይሎች መከላከል የሚያስችል ብቃት እየገነባን ነው ሲሉም የተደመጡ ናቸው። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም ያሉት አብይ አህመድ ለዚህ የሰጡት ምክንያት ራሱን በድሎ የሚዋጋ ኃይል የለም የሚል ነው። ጊዜም ተቀይሯል ሲሉ ነው የተደመጡት። ሀብት እያፈራ ሀብትን እያጣጠምክ ራስን ደግሞ ለመስዋዕትነት ማዘጋጀት አብሮ አይሄድም፣ አልፎበታል። ይህ ምኞት አይጠቅምም። በትግራይ ክልል ጦርነቱ እንዲፈነዳ ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም። እንኳን ሻዕቢያ ወያኔ ሱዳን ላይም ቢጨመር የኢትዮጵያን ሉዓላዊነት ቅንጣት ታክል ስጋት የለውም ያሉ ናቸው። ህወሓት 50 ዓመት የቆየ አንጋፋ ፓርቲ ሆኖ ወጣቱን ማመን አለመቻሉን በንግግራቸው የጠቀሱት ጠቅላይ ሚኒስትሩም ድልና ህወሓት አራምባና ቆቦ ናቸው ሲሉ አጣጥለዋል። አሁን ድል ከኔ ጋር ነች የሚለው ህወሓት ከጠቅላይ ሚኒስትሩ የፓርላማ ንግግርን ተከትሎ መግለጫ ይወጣል ተብሎ የሚጠበቅ ሲሆን ከኔ ውጪ ማንም ሊኖር አይገባም የሚሉት እነዚህ ሁለት አመራሮች ኢትዮጵያ ውስጥ ሁሉም ያልቃል እንጂ ድል ከኛ ጋር ነው ሲሉ የሚደመጡ ናቸው። ፉከራው እንደቀጠለ ነው። አሸናፊውም ተሸናፊውም ፉከራ ላይ ናቸው። የትኛው ነው አሸናፊ የትኛው ነው ተሸናፊ የሚለው በግልጽ ባይብራራም እኛ አንበገርም የሚል ግን ህዝቡ እያሰለቸው ተለላ ሆኗል። ጠቅላይ ሚኒስትሩ እስካሁን ብልጽግናን ያልተቀላቀለችውን ትግራይ ክልልን ማበልጸግ ይፈልጋል። በኢትዮጵያ ግዛት ውስጥ እስካሁን በኢትዮጵያ መንግስት አልተዳደርም አልሰማም ብልጽግና አመራር ወደ ግዛቴ ድርሽ እንዳይል የምትለው ክልል ትግራይ ብቻ ናት። ትግራይ ውስጥ ያለው የህወሓት አመራር ብልጽግናን አምርሮ ከመጥላቱ የተነሳ ህወሓትን የተቃወመ ሁሉ የብልጽግና ደጋፊ ሲልም ይታያል። አዲስ ሀሳብ አዲስ ተቃውሞ ያነሳ የፌዴራል መንግስት የደገፈ አገዛዙ የሚቃወም ባንዳ የሚል ስም የሚሰጠው ሲሆን ፖለቲካው እየተበላሸበት እየሆነ እንዳለ የሚነገርለት አመራር አሁን ጦርነት አንፈልግም ላለው ሁሉ በክህደት እየፈረጀ ማሰርም ጀምሯል። የህወሓትና የብልጽግና መተማመን አንድ ጠረጴዛ ላይ ተቀምጦ መነጋገር የማይቻልበት ሁኔታ ቢደርስም ሁለቱም አካላት እኔ ካልሰማክ የሚለው አካሄድ እየተከተሉ እንደሚገኙ ፖለቲከኞችም የሚናገሩ ናቸው። እንነጋገር ከመባል ይልቅ ነግሬሃለሁ
ወደሚለው የተሸጋገሩት እነዚህ ኃይሎች ዛሬም ጠቅላይ ሚኒስተሩ ሰፋ ያለ መልእክት ለትግራይ ላለው አመራር አስተላልፈዋል። አሁን ያለው የአዲስ ትውልድ አስተሳሰብና አቅጣጫ ለመቀበል የትም አያደርስም ሲሉም ተናግረዋል። ባህር ዳር፣ ጎንደር፣ አርባ ምንጭ፣ ሌሎች ከተሞችን በመጥቀስ ኮሪደር ልማት በመቀለ ማየት ነው ምኞታችን፣ ከዛ ውጭ ያለው አንፈልግም ብለዋል። ስለ ህወሓት የሰጡት አስተያየትን ተከትሎ የኦሮሞ ነጻነት ግንባር ኦነግ በማንሳት ህዝቡን ያለው የትግል ሚና እንደማይካድ ጠቅሰው አሁን ያለው የተለየ ነገር ነው ሲሉ የሁኔታዎች መለወጥም ተናግረዋል። የትግራይ ክልል ወቅታዊ ቀውስ ያነሱ ጠቅላይ ሚኒስትሩ ሁኔታው የመጥረቢያ ፖለቲካ ሰለባ ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ህወሓትን የሻዕቢያን ተልዕኮ እያስፈጸመ ያለ የራሱ ዓላማ የሌለው መጥረቢያ ሲል ከሰዋል። ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ እናውቃለን፣ ምንጩም እናወጣዋለን ያሉ ጠቅላይ ሚኒስትሩ ህወሓት እየሄደበት ያለው አካሄድ የተነሳበት ሰፊ ተቃውሞ ተከትሎ ከህዝብ ጋር መጋጨቱ የሚታወቅ ሲሆን በተለይ በክልሉ ያለው የወጣቶች አፈሳን ተከትሎ ከባድ የሆነ ትርምስ ውስጥ ገብቷል። መታገስና ማስተማር ያስፈልጋል ሲሉም እናስተምራችኋለን ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ይህንን አጀንዳ ያነሱ ሲሆኑ በትግራይ ክልል ውስጥ አሁንም ድረስ ህዝቡ የሚያነሳሱ የሚያንምስ ወጣቶች ለሱዳን ጦር አሳልፈው የሚሸጡ ኃይሎች መኖራቸው፣ በክልሉ ውስጥ ሰላም የማይፈልጉ አንዳንድ ምሩካን የትግራይ ህዝብ እያመሱ ናቸው ሲል የተደመጡ ናቸው። በርከት ያሉ በጉዳዩ ላይ አነጋጋሪ ሆነ መረጃ የሰጡ ጠቅላይ ሚኒስትሩ በተለይ በአሁኑ ወቅት በርካታ የትግራይ ወጣቶች ታፍሰው በሱዳን ለሚካሄደው ጦርነት በገንዘቡ የተሸጡ እንደሚሆኑ እንዳሉና ይህ ድርጊት በአስቸኳይ ሊቆም እንደሚገባ አሳስበዋል። በመንግስት በኩል ለሰላም የተዘረጋው እጅ የጸና ቢሆንም በፕሪቶሪያው ለምን ተስማማችሁ በማለት ስምምነቱን ለማደናቀፍ ሀገሪቱን ወደ ሌላ ግጭት ለመክተት የሚፈልጉ ኃይሎች መኖራቸው ህዝቡ ሊገነዘበው እንደሚገባ አስገንዝበዋል። እኔ አስብልሃለሁ አንደኛው ኃይል ሊያጠፋህ ነው የሚባል ተረክ ያነዘነዘው የትግራይ ህዝብ መፍትሄ ይሰጠኛል ወደሚለው ሁለት ጎራ ተከፍሎ እርስ በርሱ እየተከራከረ በሚገኝበት ሰዓት ወጣቶች እየታፈሱ ወታደራዊ ግዳጅ እየተደረገለት ለድህነትና ለስደት የዳረገውን ያለው የህወሓትን ኃይል ቲቪ ላይ ተቀምጦ እኛ በኃይል የምንወስደው እርምጃ የለም፣ ህዝቡ ከእኛ ጎን ነው፣ በፈቃዱ ተሰልፏል የሚል ቀልድ ሲቀልዱበት ይታያሉ። ክልል ውስጥ ያለው ኃይል መፍትሄ አይሰጠኝም፣ ራሴን ወደ ብልጽግና ላዞር ያለው ህዝብም በምሳሌያዊ አነጋገር የተሞሉ የስድብ ማዕቶች ከማዳመጥ ውጪ የሚሰጠው ተስፋ አልተገኘም። ወቅታዊ ትንታኔዎችን ለማግኘት ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ።